የበላው ቀን በጣም የሆነ ጥሩ ስሜት አይሰማኝም። ልቤ ሁላ ያዝናል። ለምን ትላንትና ላይ የሆነ 1 ድርሃም ውሃ መግዣ አጥቼ ቸግሮኝ ያውቃል። ዙሪያዬ ላይ ሰው ሳይኖር ያውቃል። ሳይኖራችሁ ማንም አይፈልጋችሁ። ድባባችሁ ሁላ ችግር ነው የሚመስላቸው። ስልካችሁ እንኳን ስትደውሉ ስልካችሁ የችግር ድባብ ይዛችሁባቸው የምትሄዱ ነው የሚመስላቸው። የእውነት ነው የምላችሁ። ማጣት ሰውን አንገት ያስደፋል። ችግርን ጥግ ድረስ ነው የማውቀው። ሆነስትሊ የእውነት ጥግ ድረስ የችግርን ጥጉን ደላስት ሌቭል እኔ ነኝ ያየሁት ዱባይ ላይ ደላስት ሌቭል። በቃ የችግርን ጥግ እንግዲህ ውሃ መግዣ 1 ድርሃም ከመቸገር በላይ ሌላ ነገር የለም። ዛሬ ላይ ግን የሆነ ትልቅ ሬስቶራንት ሄጄ ምናምን ኢሮፒያን ሬስቶራንት ምናምን ሄጄ የሆነ ብር አውጥቼ ምግብ ከበላው በጣም ነው የሆነ ቀኑን ሙሉ ደብሮኝ ይውላል። ማለት ትላንቴን የረሳው ሁላ ያህል ነው የሚሰማኝ። ግን እግዚአብሔር ነው ያደረገው ማለት ትላንትንም ሲያሳየኝ ምክንያት ነበረው፣ ዛሬም ላይ ሲያቆመኝ ምክንያት አለው። የማያልፉ የሚመስሏችሁ ቀኖች፣ የማይነጉ የሚመስሏችሁ ሌሊቶች እንደ ተአምር ያልፋሉ። እግዚአብሔር ደግሞ በህይወታችሁ ጣልቃ ሲገባ ይሄ ዝም ብሎ ጣልቃ አገባብ አይደለም። ሰው ልጅ የሆነ ነገር አድርጎልሽ በችግርሽ ቀን ያለፈልሽ ሰዓት ቀድሞ የሚያወራው እሱ ነው። እኔ እኮ ትላንት ተቸግራ እንዲያርግላት ነበር የሚልሽ ሰው ነው። መድኃኒዓለም ጋር እንደዛ አይደለም፣ ፈጣሪ ጋር ይለያል። ብዙ ጊዜ ሲኖረንና ችግር ቀናችን ሲያልፍ እግዚአብሔርን እንረሳለን፣ ብዙዎቻችን እንረሳለን። ከዛስ ወይ ሲያመን ወይ የሆነ አለመከናወን ሲኖር ነው ተመልሰን በርከክ የምንለው። የእውነት ወደ እግዚአብሔር ጠጋ የምንለው መቼ ነው? የሆነ ነገር ሲበላሽብን ነው። ትላንትና እኮ እንዲያርግልሽ ርቀሽኝ ነበር ዛሬ ተመልሰሽ መጣሽ አይልም። ተመልሶ የሚያቅፍ እግዚአብሔር ነው። ተመልሶ እኔ በህይወቴ ድጋሚ ማለት ይቅርታ አድርጌላቸው ግን ድጋሚ በህይወቴ ላያቸው ማልፈልጋቸው ሰዎች አሉ። በምን በክፉ ቀኔ አስዌር እኔ ልጄን ነው የምላችሁ። ዛሬ እንደነሱ እኔን ፈላጊ የለም። በየጊዜው ነው የሚደውሉልኝ። ስፈልግ አነሳለሁ፣ ስፈልግ አላነሳም። ድጋሚ እንዴት ነው ቁጭ ብለን አንድ ላይ እንጀራ ቆርሰን የምንበላው? ትላንት የበሽታ ያህል እኮ ብር አለመኖሬ ተጠልቶ ተሸሽቼ አውቃለሁ። እንደ በሽተኛ እንደ ቁስለኛ የሸሿችሁ ሰዎች ዛሬ ወይ በህይወት እኩል ሆናቸዋል ወይ ደግሞ በልጫቸዋለሁ። የት ነሽ ሲሉኝ እኔ ሳቄ ይመጣል። ግን መድኃኒዓለም ማለት ክብሩን ይውሰድ። እንኳንም እኔ ሁሌ እግዚአብሔር እለው ነበረ ይሄን ቀን ማለት እንዲህ እንዳለቀስኩኝ ከዚህ ሀገር እንዳልወጣ አለው ነበር። በጣም በተደጋጋሚ እግዚአብሔርን ጠይቀው የነበረው ነገር አንገቴን እንደደፋው ከዚህ ሀገር ልታስወጣኝ ነው፣ በኪሳራ ልታስወጣኝ ነው። ብዙዎቻችን እኮ ይሄንን ሀዘን ቀናችን ለቤተሰብ አንናገርም። እኔ ዳስዋይ ነው ራሳችሁን ውደዱ፣ አስቀድሙ፣ ስትኖሩ ቅድሚያ ለራሳችሁ ምላችሁ። ቤተሰብ አትርዱ አይደለም፣ ግን ከእናንተ በላይ ቤተሰብ አታስቀድሙ። የእውነቴን ነው የምነግራችሁ። እኔ ከራሴ በላይ በዚህ ሰዓት የማስቀድመው ሰው የለም። ለምን መሰላችሁ? እነዛ ዘመናት እንደዛ 1 ድራም የውሃ መግዣ አጥቼ ሳለቅስ በየቢች ዳሩ ቁጭ ብዬ በቃ ቤት ገብቼ እንኳን የሰው ፊት ላለማየት እራት በልተው እስኪጨርሱ የሆነ ሹክክ ብላችሁ ገብታችሁ ተኝታችሁ ለመውጣት በዛ ስሜት ላይ እንኳን አንድም ቀን ቤተሰቦቼ ችግሬን እንዲያውቁብኝ አልፈልግም። አልቅሼ ከነበርም ፊቴን ተጣጥቤ ኖርማል ሆኜ ነበር ቤተሰቦቼን ማወራ ጥሩ ላይ እንዳለው ሆኜ። ገባችሁ? የኔ ስደት ላይ ያ ስሜት እነሱ እንዳይሰማቸው ማለት ነው። እኔ እንደዛ ላይ ሁኔታ ላይ እንዳለው እነሱ እንዳያውቁ እንዳይጨናነቁ። ገባችሁ? ሰውን እንዲሆናለች እናም ብለው እነሱ ሌላ ነገር ውስጥ እንዳይገቡ። ያንን ሁላ ቀን ሸውጄ ሸፍኜ ያለፍኩኝ ሴት አውቀም ነው ዛሬ ራሴን ማላስቀድመው። በጣም ነው ራሴን ማስቀድመው። በቃ ከራሳችሁ በላይ ማንም የለም። አንዳንድ ሰው ለልጄ ምናምን ይላል። ጥሩ ነው ለልጅ ማሰብ፣ ግን ራሴን ጎድቼ አይደለም። ለልጄ ለመኖር እኔ ራሴ መኖር አለብኝ። በጣም በብዙ ጥሩ የሆናችሁላቸው ሰዎች፣ በብዙ መልካም የሆናችሁላቸው ሰዎች የራሳቸውን ህይወት አስቀድመው ነው የሚኖሩት። they don't care እናንተ ይኖራችሁ አይኖራችሁ። ላይፋቸውን ነው ኢንጆይ የሚያደርጉት። ህይወታቸውን ነው ካቆሙበት የሚቀጥሉት። ጉዳያቸው አይደል። እናንተ ምን ላይ ናችሁ ምንድናችሁ ምናምን ማንም ስለ እናንተ ጊዜ ሰጥቶ የሚያስብ የለም። በቃ ከተሸወድሽ ተሸውደሻል ነው አለቀ። ሁሉም የራሱን ህይወት ነው የሚኖር። የራሱን ህይወት የሚፈርድ የሚያይ ደግሞ ሌላ አምላክ አለ። የሚያይ በህይወት ስትኖሩ ራሳችሁን አስቀድሙ። ለሰው አትጨነቁ። ይሄ ህዝብ ሆናችሁለትም አልሆናችሁለትም
እነሱ ራሳቸውን አስቀድመው እየኖሩ ከሆነ ለምንድን ነው እኔ ራሴንም አላስቀድመው? ማንም ቢሆን ከከሌ ምናምን አይደለም። በቃ በህይወት ራሳችሁን ማስቀደም ካለባችሁ ራሳችሁን አስቀድሙ። ሲኖራችሁ ነው ሰው የሚወዳችሁ። ግልጽና ግልጽ ነው። ምናልባት ከመቶ 1% ከመቶ ስትጠፉ ምን ነው ጠፋሽ ምናምን ብለው ሊደውሉ የሚችሉ። ከዛ ውጭ ከሌላችሁ የችግር ድባብ ነው። በቃ በእነሱም አትፈርዱ። መቼም የሆነ ጥሩ ስሜት ላይ ሳልሆን አግኝቻት ደስታዬን ላሳያት አልችልም። ደግሞ እኮ ሳታወሩላቸው ጠይቀው ይሰሙና ከሰሙ በኋላ ይርቃሉ። የማይቀየር ይመስላቸዋል። ታሪክ ዛሬ ላይ እኔ የእውነት ለምንድነው ከአበሻ ርቄ ነው የምኖረው? አበሻ ያለበት እንትን ዙሪያው ላይ ራሱ መገኘት አልፈልግም። አበሻ ሬስቶራንት ከሚሄድ ታላባት ላይ ኦርደር አድርጌ አስመጥቼ ብበላ ይሻለኛል። ግዴታ ካልሆነብኝ አበሻ ሬስቶራንት መሄድ አልፈልግም መሄድ። ምናልባት ወክ ማድረግ ከፈለኩኝ ምናምን፣ ከዛ ውጭ አልፈልግም። ከአበሻ ይሄ ማህበር ኮሚኒቲው ጋር እኔ እንጃ አላውቅም። ቤቷን አውቃለሁ፣ ሄጄ ቡና ጠጥቼ አውቃለሁ የምትል ሴት አታመጣም። በጣም ዶዘ ኤክስትሪም ነው የምሸሻቸው። በጣም ነው የምሸሻቸው። በኖርኩ ሰዓት ባየኋቸው ሰዓት አይቻቸዋለሁ። በገቡኝ ሰዓት ገብተውኛል። ስሸሽ ደግሞ ዋንስ ኤንድ ፎር ኦል ነው፣ ላልመለስ ነው። ችግራችሁን የሆነ ህመማችሁን ሚስጥራችሁን ምናምን በተለይ ስደት ላይ ለምንም አትንገሩ። ይሄን ስላችሁ ይምሬ ነው። አያስፈልግም። ባወቃችሁ ልክ የሌላ ሀገር ዜጋ ሞር ሲያውቃችሁ በጣም ነው የሚያከብራችሁ። ባወቃችሁ ልክ የሌላ ሀገር ዜጋ ያከብራችኋል። አበሻ ሞር ሲያቅሽ ነው የሚንቅሽ። የኛ ህዝብ ሞር ባወቀሽ ቁጥር እየናቀሽ ነው የሚሄደው። ማንም ይሁን ማወቅ ያለበትን ነው ልትነግሪው የሚገባው። ማወቅ የሚፈልገው ማለት ነው። እኔ አሁን ላይ ይቅርታ አድርጉልኝ፣ ከቤተሰብ እንኳን ከወንድሞቼ እንኳን ሚስጥሬን የምነግረው መርጣለሁ። እግዚአብሔር እንግዲህ እናቴ ልጆች ናቸዋል። ከቤተሰብ እንኳን የምትመርጡታል። ከቤተሰብ ከስጋ ከደማችሁ እንኳን ይሄ ውሸት ነው ካላችሁ ታስቁኛላችሁ። ከእህቶቻችሁ ትመርጣላችሁ፣ ከወንድሞቻችሁ ትመርጣላችሁ። አንደኛ ወይ ለመነጋገር የሚቀላችሁ ይኖራል። ሁለተኛ አሳልፎ ለእናት ለአባት የማይነግርባችሁ ይኖራል። ሚስጥራችሁን እንደ ሚስጥር የሚይዝ በተለያየ አንገል አይደለም። ጓደኛ ከቤተሰብ እንኳን እንመርጣለን። ግድ ነው ልንመርጥ። ኦንላይን ላይ ላለ ፍሬንድ አንድ ቪዲዮ ሰርችላችኋለሁ ቅርብ ጊዜ። በልጁ አስምለሽ ነግርሻት እንደዘጋች ደውላ የምታወራለች። የደረሰብኝን ነው የምነግራችሁ። በልጁ አስምላ ነግራት የእሷን ስልክ ዘግታ እኔ ጋ ደውላ ይገረችኛለች። በልጅ አስምላኝ ነው። በልጅ እስከ ማስማል ድረስ ከባድ ሚስጥር ከሆነ ለምን ታወሪያለሽ? በልጁ አስምለሽ ለምን የምትነግሪያት ሚስጥር ምን ያህል ከባድ ባትናገሪስ? እንዴ መያዝ ከከበዳችሁ በርከክ ብላችሁ አልቅሱና ለመድኃኒዓለም ንገሩት። እሱ ለማን ያወራባችኋል? መፍትሄ ያለው እሱ ጋር። ለሰው ሚስጥራችሁን በነገራችሁ ቁጥር እኮ የሰው እስረኛ እየሆናችሁ ነው። የእውነት እስረኛ እየሆናችሁ ነው። ደቂቃ አይፈጅባቸውም ያንቺን ስልክ ዘግተው ደውለው ሲያወሩ። ሰብሰብ ብላችሁ ለመኖር ሞክሩ። በተለይ ስለ ትዳራችሁ ላይ ስላለ ነገር አታው። በቃ የእናቴ አባት ምናምን አይደለም፣ የእህቴ ወንድም አይደለም። ብዙዎቻችሁ ስለ ትዳራችሁ ነው የምታወሩት። ሀው ከምነው ነው ኦንላይን ላይ ማቃት ልጅ ቤስት ፍሬንድ ሆና በዚህ ልክ ላወራላት የምችለው? እኔ በቅርብ እንዲህ የእውነት ስልክ ቁጥር የሰጠኋችሁ ልጆች ካላችሁ ስለ የእውነት ቤተሰቦቼ ናችሁ። የእውነት ቤተሰብ አድርጌያችኋለሁ ስልክ የሰጠኋችሁ ልጆች። ብዙዎቻችሁን ያላገኛችሁ ስዘጋ አላቃችሁ። የእውነት ስልክ ተቀያይሬ የማወራችሁ የምደዋወላችሁ ሰዎች ካላችሁ ትክክለኛ ቤተሰብ ያደረኳችሁ። ቤተሰብ ሚንስ በሊሚት ከዛ ውጪ እየደወላችሁ ሚስጥራችሁን እያወራችሁ ራሳችሁ እየነገራችሁ ምናምን የሆነ ቀን አይኗን አፍጥጣ ትመጣብሻለች። ሚስጥርሽን ስታቅ ነገርሽን ስታቅ ምናምን የት ነው የምታውቂያት? ኦንላይን የማይነገር የማይደፈር ሚስጥር እኮ ነው የምትነግሩት። ኢቭን ለራሳችሁ ራሱ ለማሰብ የሚከብድ ሚስጥር። እኔ እዚህ ሶሻል ሚዲያ ላይ በጣም ብዙ ነገር ታዝቤያለሁ ጋይስ። እንዴት ከዚህ ሚስጥር ጋር ኖረች እስክል ድረስ እንኳን ለሰው ልታወሩት ለራስ ምን ያህል ከባድ እንደሆነ
እንዴት ይሄንን ይዛ እስከዛሬ እንዴት ወረች? እኔ በሆን አልሞትም መስክል ድረስ ሚዲያ ላይ ከዛ ሚዲያ ላይ ለምታውቂው ሰው ትናገሪያለሽ። ከዛ የሆነ ቀን ትጋጫላችሁ። አውጥቼ ፎቶሽን ለጥፌ ይሄን ነገር አወራብሻለሁ ትባባላላችሁ። ባልናገርስ ያንዳንዶቻችሁ ሚስጥር ለእናት ከእናት በላይ የለም። ለእናት ለመንገር እናት ተውት። እኔ ላይምሮ ራሱ ለመያዝ ለራሳችሁ ከበኔ እኔ ስሰማ ባይዘው ለባለ ጉዳዩ ነው በጣም ያዘንኩት። እንዴት ከዚህ ጋር መኖር ቻለ? እንዴት ከዚህ ጋር መኖር ቻለች? ከእንደዚህ አይነት ሚስጥር ጋር እንዴት ሰው አብሮ መኖር ይች? በቃ ለካ የሰው ልጅ በጣም ጠንካራና ጎበዝ መሆኑን ያየሁበት ብዙ ነገሮች አሉ። የእውነት ሁሌም ነቃ ደንገጥ ብላችሁ በቃ ባዳነቱን ተውት። ጓደኛ ነገ የምትጣሉት ነው። ጓደኝነቱን ተውት። አብሮ አደግ አይደለም። ሚዲያ ላይ ነው የተዋወቃችሁት። ሚዲያ ላይ ያወቃችሁትን ሰው በዚህ ልክ ሚስጥር አይነገርም እንዴ? ሚዲያ ላይ ከምታውቁት ሰው ተጠንቀቁ። በተለይ እኔ እንደውም ይሄ ፌስቡክ ሜሴንጀር ምናምን ሳይሻል አይቀርም። በተለይ ቲክታክ የሚባል ፕላትፎርም ላይ ያለን ሰው ከቁም ቁጥራችሁ ሚስጥር አትንገሩ። የላየላዩን መጫወት አትችሉ። የእውነት ከላይ መጫወት አይቻልም ወይ? ግዴታ ሚስጥር መወራት አለበት? ግዴታ ሚስጥር አይወራም። ራሳችሁ መውደድ ስትጀምሩ ብዙ ነገር ይገባችኋል። ሚስጥር እንደማይነገር፣ ለራስ ቦታ እንደሚሰጥ፣ ራስ እንደሚቀድም በቃ ራስህን አድን የሚል ህግ አውጡ። ነው ራስህን አድን። ላይፍ ሴት ማልፈልግ ሴት ጓደኛ ማልፈልግ በተለይ አበሻ እንደውም ከአበሻው ይልቅ በፊት የነበሩ ሞሮኮ ምናምን ጓደኞች ነበሩ፣ ራሽያኖች ምናምን በፊት የእውነት በጣም መልካሞች። እንደውም ከማውቃቸው አበሻዎች ይልቅ በችግር ጊዜ እነሱ ነበሩ። ኑራ ዲያና የምትባል ራሽያ ጓደኛ ነበረችኝ፣ ኤልዛቤላ የምትባል ነበር። እነሱ እንደውም በጣም ይፈልጉኝ ነበር ያን ሰሞን። የእውነት በጣም ይፈልጉኝ ነበር ከኛ ሰው ይልቅ። ያን ጊዜ ዞር ብለው ያላየኋችሁ ሰዎች ዛሬ የት ነሽ? እኔ ሳቄ ሁላ ነው የሚመጣው። አልሳኩባቸውም ግን ሳቄ ነው የሚመጣው። አለው እንገናኛለን፣ እንደዋወላለን። እውነት አብረን ቁጭ ብለን እንጀራ ቆርሰን ብንበላ ይበላላቸው ይሁን? ያ ቀን ትዝ አይላቸው ይሁን? እና ብልጥ ሁኑ፣ ራሳችሁን አትጉዱ። አንዴ ነው የሚኖረው። ምንም ነገር ከእናንተ በላይ ያስጨንቃችሁ። እመኑ። የሰው ዕዳ ራሱ ቢኖርባችሁ ስኖር ነው ሰርቼ የምከፍለው። ታንቀው ይሙቱ። አንዳንድ ሰው የሆነ ነገር ይኖርባችሁና ትጨናነቃላችሁ። እንዴ ዕዳ እንዳለብሽ አክሴፕት ማድረግ በራሱ ትልቅነት ነው። አለቀ። እየኖርኩ እኮ ነው የምከፍለው። እኔ ኢንጀነራል ለብዙዎቻችሁ ነው የምናገረው። ነፍሳችሁ ልትወጣ የምትደርስ እንዴ ብትሞቺ ይቀር የለ እንዴ? ከማን ይቀበላል? ህይወታችሁን ልታጠፉ እስክትደርሱ የምትጨናነቁ የባንክ ዕዳ አለብኝ። መድኃኒዓለም መንገድ አለ፣ ህይወት መንገድ አለ። እናንተ እንደፈለጋችሁት እኮ አይደለም፣ እግዚአብሔር እንደፈቀደው እንደ እግዚአብሔር ነው፣ እንደ ሰው አይደለም። ስለዚህ ከልክ በላይ አትጨነቁ። የእውነት ከልክ በላይ አትጨነቁ። ሰው ልጅ እንዴት ራሱን ያጠፋል ብዬ በጣም ነው የሚጨንቀኝ። ታውቃላችሁ፣ እኔ ራሴን ስለምወድ ነው መሰለኝ። እኔ የትኛው ህይወት ጥግ ላይ ብደርስ ራሴን አላጠፋም። እንደኔ ራሱን የሚወድ ሰው የትኛው የህይወት ጥግ ላይ፣ የትኛው የህይወት ላስት ሌቭል ላይ ብደርስ ኖ ሬድ ላይኔ ነው እንዴ! ኧረ ሬድ ላይኔ ነው ራስ ማጥፋት። ነገ ለሚያልፍ ቀን ነገ ተስተካክሎ ሌላ ግለሰብ ለመሆን ይሄን የምላችሁ ዛሬን ሳይ ነው። ትላንት ላይ ማስብ ያውቃለሁ። ትላንት ላይ ማአት ቀን ራሴን ላጠፋ አስቤ ያውቃለሁ። እና ዛሬ ላይ ስደርስ ምን አልኩኝ መሰላችሁ?
ያሰብክልኝን ሳቀው ያሰብኩት አስጠላኝ አልኩኝ። አዎ እግዚአብሔር ልክ ዛሬ ይሄን ቀን ሳይ ያን ያሰብኩት እንዴት እንዳስጠላኝ እንዴት እንደቀፈፈኝ ምን ሆኜ ነው እንዲፈታ ሳል አስባችሁታል? ቻውጩኝ ብዬ ቢሆን እኮ ቻውጩኝ አልኩኝ አለቀ። ይሄ ቀን የኔ አይደለም የኔ አልነበረም ነበር። ምን ሆኜ ነው ለራሴ ለድንቅ ነው የሚለኝ እንዴ? ምን ሆኜ ነው ግን ምን ተፈጥሮ ነው ማለት በምን ሂሳብ በምን ካልኩሌሽን ነው? በቃ የሆነ እንደ ድንገት እኮ ነው እግዚአብሔር ታሪካችሁን የሚቀያየረው። እንደ ድንገት ባላሰባችሁት ባልጠበቃችሁት መንገድ ህይወት ተገለባብጦ ሌላ ሰው ትሆናላችሁ። ስለዚህ የሆነ የተስፋ መቅረጥ ውስጥ የገባችሁ ሰዎች ተስፋ አትቁረጡ። አንዳንድ ሰው የተለያየ መርዶ ትሰማላችሁ፣ የሆነ አዋጅ ትሰማላችሁ። በህይወት አትኖሩም፣ እንደዚህ ነው እንደዛ ነው ምናምን ምናምን። ጋይስ እኔ በጣም ነው እግዚአብሔርን የማምነው የእውነት እንደኔ መድኃኒዓለምን የሚያምን እኔ እንጃ ለኔ ያደረገልኝ ሰው እግዚአብሔር በጣም ብዙ ስሙን ስጠራው ማልፈራው ያረገልኝን ማውራት የማያሳፍረኝ ካፈር እንዳነሳኝ የምናገረው ሁድኩበት እንዳነሳኝ ስመሰክርለት በደስታ እኔ ጋይስ የሆነ ነገር ልንገራችሁ። የሆነ ጊዜ ማለት ነው ስደት ላይ ከመጣሁኝ በኋላ ለረጅም ጊዜ በጣም ራሴን ያመኛል። በጣም ስቲል አሁንም አልፎ አልፎ ያመኛል፣ ግን ሁሌ አይደለም። የሆነ ሰዓት ግን ማለት ነው በጣም ራሴን ያመኛል። በቃ ልነግራችሁ ከምችለው በላይ አይኔ ይቀላል። በቃ እንዴት ብዬ ልንገራችሁ? እስኪያስታውከኝ ድረስ ነው ራሴን የሚያመኝ፣ ያስታውከኛል። ከዛስ በቃ በጣም ሄቪ የሆነ ነስር ይነስረኛል። ነስር ቢላችሁ ነስር እንዳይመስላችሁ ስቅ እየታልኩኝ ስራ ገባለሁ። ስራ በቃ በጣም አሪፍ ቦታ ስራ እቀጠራለሁ እዚህ ሀገር ማለት ነው። ወደ ቡርጅ ከሊፋ አካባቢ ምናምን 4500 ድርሃም 5000 ድረስ ምናምን በዚህ ሀገር የሚገርም ስራ ነው የምቀጠረው። ነጮች ሬስቶራንት ምናምን የሚመጡት ገስቶቹ በጣም ነው የሚወዱኝ። ሲያዩኝ በጣም ነው ቲፕ የሚሰጠኝ። ሄድ ዌይትረስ ነበርኩኝ። በቃ በጣም አሪፍ ስራ ነበር። ይነስረኛል፣ ነስር አለብኝ። አንዳንድ ጊዜ በቃ ድንገት እያስተናገዳችሁ ማለት ነው አስቡት። ሰው ደግሞ ምን ያህል እንደሚደነግጥ። አንዳንድ ጊዜ ነጮች አይፈልጉም ምናምን ይጠየፋሉ እና ድንገት ብሎ ነስር ይፈሰኛል። እንዴት ብዬ ልንገራችሁ? ምናልባት እያስተናገድኩ ነው። ሰው የማስተናግድበት ሰው ሳህን ላይ ሰላጣ ላረግላቸው እንደዚህ እያልኩኝ ካፍንጫዬ ጠብ ብሎ ሳህናቸው ላይ ደም ሆኖ ይልቃል። ከዛ የባሰ ደነግጣለሁ። ድንጋጤ ደግሞ አያቆመውም። በቃ ምን አለፋችሁ የሆነ ሰዓት በቃ ስቃይን በላሁ። ጠዋት ተኝቼ ስነሳ ትራሴ ሙሉ በደም ጭምልቅልቅ ነው። ኦልሞስት ወደ 1 አመት ዝም ብዬ ፓናዶል ለምስውጥ የሆነ ነገር እንትን ስል ምናምን ቆየሁ። ከዛ የሆነ ሰዓት ደግሞ ይተውኛል። ከዛ ደግሞ ሲጀምር ኮንቲኒየስሊ ነበር እንደዛ የሚያደርገኝ። ከዛ የሆነ ጊዜ በቃ በጣም ሲመስልኝ አይ ይሄ ነገር አንድ ጓደኛም ነበር አሜሪካን ሀገር የሚኖር ማለት ነው። በጣም ቤስት ጓደኛዬ ነው እና እሱ ይሄ ነገር መታየት አለብሽ፣ አብሮ አደጌ ነው የሰፈር ልጅ ነው እና ይሄ ነገር ጥሩ አይደለም ፕሊዝ መታየት አለብሽ ምናምን ይለኛል። እና እሱ ለካ እንደዚህ ጎግል ላይ እየገባ እያነበበ ምናምን እንትን ይል ነበር፣ ይጨነቅ ነበር። ከኔ በላይ ነው። ዛሬም ነስሮሻል፣ አልተሻለሽም የሆነ ነገር ምናምን ይለኛል። ከዛ አንድ ምናምን አይደለም ጋር 3-4 ስራ አቁም ያውቃለሁ። በቃ እንደዛ እየሆንኩኝ ገና ልሰራ ሲሄዱላ እየፈራው ነው የሚሄደው። ወይ አምላኬ ወይ ዛሬስ ባልነሰረኝ፣ ዛሬስ እንደዚህ ባልሆንኩ እያላችሁ ተጨናንቃችሁ ሄዳችሁ ታውቃላችሁ። እንደዛ ሁላ ይሄድ ነበር። በቃ እየፈራው ደግሞ ስለምፈራ ነው መሰለኝ ይነስረኛል።
ሳህን እየወለወልን ምናምን ከፊሊፒኖቹ ከሞሮኮቹ ጋር ምናምን ተሰብስበን በቃ ድንገት ከዛ አይኔን ሁላ እንደ መጋረድ ነገር ያደርገኛል በጣም ብዙ ደም ስለሚፈሰኝ ማለት ነው። ከዛ መጨረሻ ላይ እሱ ስራ ቆምኩ ስላልቻልኩኝ ስራ ቆምኩ። ከዛ ስራ ቆምኩኝና ተቀመጥኩ ማለት ነው። እሱ እንደዚህ የቤት ኪራይ የሚከፍልልኛል ብር የሚልክልኛል ምናምን ግን የሆነ ሳለ በቃ መታከም አለብሽ ደህና ሆስፒታል ታይ ምናምን አለኝ። ከዛ እሺ ምናምን ብዬ ምናምንና ተመረመርኩ። አስታውሳለሁ ዶክተሩ ኢጂፕሽያን ነበርና በቃ ነገርኩት ምን ያህል ጊዜ ሆነሽ ለምን እንደዚህ ይሄን ያህል ጊዜ ሲያምሽ ለምን አልታከምሽም ምናምን ስለኝ አይ እኔ ይሻለኛል ብዬ አገርም ስለቀየርኩ የአየር ሁኔታው ምናምን ይሆናል ምናምን ብዬ እንትን አልኩት ማለት ነው። ከዛ ተመረመርኩ ምናምን እኔ እግዚአብሔር ለኔ በህይወቴ ብዙ ነገር ነው የሆነልኝ እና አሁን አንዳንድ ጊዜ ማለት ነው የእውነት በቃ የቁልቢውን ገብርኤል በጣም ነው የምወደውና ክርስትናም የተነሳሁት እዛ ቁልቢ ገብርኤል ነው። አንዳንዴ ጋይስ የእውነት ጨርሼ ጴንጤ መሆን አስብና በቃ ጴንጤ መሆን አስባለሁ አንዳንድ ጊዜና ልክ በቃ የቁልቢውን ገብርኤል ሳስብ ኪዳነ ምሕረትን ሳስባት ምናምን ስማ ምንድን ነው ያሳሰብከኝ ይመለሳለሁ አላቅም ለምን እንደሆነ የእውነት በቃ እና ያኔ እንደዛ በሚያመኝ ሰዓት በጣም እንትንል ነበር በቃ ምንም መፍትሄ የለው መጨረሻው ይሄ ነው በቃ ሁሌ እንደዚህ በቃ አስቡት ወደ 3-4 ስራ እንደዚህ ያመማችሁ ስትባረሩ ሰው ሀገር ላይ ግዴታ እሰራለሁ ብላችሁ ተቀምጣችሁ ግን እየነሰራችሁ የሆነ ነገር እያረጋችሁ ምናምን ስራ ስትባረሩ ተስፋ ተቆርጣላችሁ ማለት ምንም ችሎታው ሳያንሰኝ ስራው እየተገኘ 2-3 ቦታ አፕላይ አድርጌ 3-4 ቦታ አፕላይ አደርጋለሁ ምናምን ካረኳቸው ቦታ 2-3 ይጠሩኛል። ከዛ ሐኪም ቤት ሄጄ እንደዛ ስንትንስል የሆነ በቃ እንደዚህ ነው ብዬ ማለትም መጥራትም ስለማልፈልግ ነው እንደዚህ አይነት በሽታ አለብሽና ከባድ ነው ወደ ምናምን ከተቀየረ ወደ ምናምን አለ ዶክተሩ ማለት ነው። እና ብቻ ብዙ ነገር አለ እንደዚህ መጀመር አለብሽ ከዛ እንደዚህ ነው ምናምን ዶክተሩ ራሱ ማለት ነው የእውነት እንዲሁ ተገረመ። ኧረ እኔ ምንም በሽታ የለብኝም ያልኩት ሰው ማለት የሆነ ሰው እንደዚህ ማለት ከጭንቅላት ጋር በተገናኘ ነው ያለኝ የሆነ ከጭንቅላት ጋር በተገናኘ የሆነ በሽታ አለብሽ ማለት ነው። ኧረ አባቴ እኔ ምንም በሽታ የለብኝም አምሰውኝ ያልኩት አም ኤክስትራ ፋይን ያልኩት አም ኤክስትራ ፋይን ምንም በሽታ የለብኝም ምንም በሽታ ነው የምታወራው በቃ አረብ ሀገር ነው ያየሩ ሁኔታ ምናምን ያንን ስለው የውሸቴን አይደል የእውነቴን ከልቤ ነው ያልኩት። እኔ እኮ ሞቶ የተነሳ አምላክ ነው ያለኝ ይሄ ዝም ብሎ ማንም ተነስቶ አዋጅ የሚያውጅብኝ ሴት ነኝ እንዴ ይቀልዳል እንዴ በጣም ነው የተናደድኩበት ጭራሽ እንደዛ ስላለኝ። ከዛ መድኃኒት ምናምን ስለኔ ምንም የምወስደው መድኃኒት የለም ምንም የምታዝልኝ መድኃኒት የለም ያልኩት እንዴት እንደተናደድኩኝ በሰውዬው ስለ ልትታከሙ ለህክምና ምናምን ሄዳችሁ ስለሞት ምናምን የሆነ ሰው ሲያወራባችሁ ኧረ እኔ አምላኬ ሞቱን የተነሳው ሞትን ድል አድርጎ የተነሳ አምላክ ነው ያለኝ ዝም ብለህ ስለሞት ታወራለህ እንዴ ምን ጉድ ነው ያልኩት። ከዛ የሆነ ምርመራ አዞልኝ ነበርና ከነዛ ምርመራዎች ምናምን በኋላ እንደዚህ ያሳያል ምናምን ሲል ኧረ ምንም የሚያሳይ ነገር የለም አልኩት። ከዛ why Helena why you are saying like this like because እኔ አምላክ አለኝ ይቀልዳል እንዴ ያልኩት። ደግሞ እንደዚህ ለራሴ ሰውየው ላይ እንዴት እንደተናደድኩበት ከዛ በቃ እንዴ አይ ሰው ሀገር ላይ የመጣሁትኝ እኮ የሆነ እንደዚህ ሂጂ ከተባልኩበት ሀገር ደርሼ እኔ ዱባይ ስመጣ ዱባይ መጥቼ የሆነ ስራ ልሰራ ምናምን አልነበረም። ተቀላችሁ
እኔ ዱባይ እኔ አባቴ ህንድ ሀገር ነው ላከኝ እንድማር በራሴ ሰዓት ነው ነገሮችን ብልሽት አድርጌ ነገሮች ስለተበለሻሹ ወደ ዱባይ መጣሁ። ከኢትዮጵያ ብር እየተላከልኝ ልማር ህንድ ሀገር እኮ ነው የተላኩት። ከዛ እዚህ መጣችሁ ደግሞ የሆነ መርዶ ምናምን አዋጅ የሚመስል ድባብ እንደዚህ ያሳያል ምናምን ይላል። ኧረ ምንም የሚያሳይ ነገር የለም። ምን ያልሰማክም ነው ያልኩት። እግዚአብሔር እኔ የምሰማክ ነገር የለም። የኔ አምላክ ሞት እንድል አድርጎ ነው የተነሳው። ከሞት የተነሳ አምላክ እኔ እሱ እያለኝ እንዴት ነው ስለ ሞት አዋጅ የሚነግረኝ? ኧረ እዛው አፍክ ላይ ወጋሁት ሰራም አይጸናም እያልኩኝ ማለት ነው ጋይስ። ከዛ የምን መድኃኒት እኔ መድኃኒትም እንዳታዝ ምንም ልቀበልክም ምንም እኔ አያመኝም ጭራሽ ነው ያልኩት። ተቀላችሁ እግዚአብሔርን ምን እንጃ መድኃኒዓለምን እንዴት እንደማምነው እናንተ አልገባችሁ። እግዚአብሔርን በጣም ነው የማምነው። እኔ ሰው ሀገር ላይ እኮ ማንም ሳይኖረኝ በኮንፊደንስ ነው አንገቴን ቀና አድርጌ የሚሄደው። እኔ ዱባይ ውስጥ ማለት ነው እግዚአብሔርን ፍርድ ቤት ብትሉ ፖሊስ ጣቢያ ብትሉ እንደዚህ መስቀሌን እንደዚህ አድርጌ እኮ ነው የምገባው። እንደዚህ ፊት ለፊት ልጄን አላዶር እንደዚህ እዚህ ከተማ ላይ እንደዚህ መስቀሌን አድርጌ ነው የምገባው። ኧረ በስመ አብ የሆነ ቦታ ሲሄድ በኢየሱስ ስም ወጋሁት ከአፍክ ላይ ወጋሁት እያልኩ ከዛ በቃ ቤቴ መጣሁኝ ምናምን። ከዛ ጓደኛዬ ደግሞ እንደዚህ አድርጎ ያዘኝ አብሮ አደጊ እንደዚህ ያለኝ እኔ አልሰማም እንደዚህ አይነት ነገር አንተ ራሱ ደግመክ ስለዚህ ጉዳይ እንዳታወራብኝ። በቃ ማንኛውም ሰው በአየሩ ሁኔታ በሆነ ነገር ምናምን ሊያመው የሆነ ጥሩ ስሜት ላይ ይሰማው የሆነ ነገር ሊሆን ይችላል። ከዛ ውስጥ አንድ ነገር ነው እኔ እዛ እነሱ አበጃጅተው ምናምን ይሄ ያለብሽ ብለው የሚሰጡትን ላይሰንስ እኔ አልቀበልም። እኔ ምንም የለብኝም። ከዛ ኧረ በእግዚአብሔር በፈጠረሽ እሱ እንዲህ ጎግል ላይ ምናምን ያያላል አልኳችሁም። ጎግል ላይ ምናምን የሆነ ነገር አይቶ ሰውየው ካለው ነገር ጋር ተመሳስሎበታል። እኔ መድኃኒዓለም አለኝ ምንድን ነው የምታወራው አልኩት። ከዛ እናቴን ደወልኩኝና ለእናቴ ቁልቢ ገብርኤል መሄድ ትችያለሽ አልኩት። ለቁልቢ ገብርኤል ተስዬን የወለድኩሽ ቁልቢ ገብርኤል ነው ክርስትና ያስነሳሁሽ ምናምን ትይላ አልኳት። አዎ ምን ነው ምን ሆንሽ ምናምን ብላስደነግጣ ምንም አልሆንኩም በቃ እኔ ጸበልና እምነት ፈልጌ ነው የቁልቢ ላኪልኝ አልኳት። እሺ ብላ ቁልቢ ገብርኤል ሄዳ ጸበል እምነት ምናምን አድርጋ አዲስ አበባ መጣ ወደ ዱባይ በሚመጡ ልጆች ላከችልኝ። ከዛ በቃ ኮንቲኒስሊ ልክ ሲጀምረኝ እምነቱን ጸበሉን ምናምን ማድረግ ጀመርኩ። በተረፈ በጣም እጸልይ ነበር። ወይ የኔ አምላክ ወይ የነሱ አምላክ አንተ አንድ ከሆንክ እኔ ማንም ተነስቶ የሚለጥፈው ላይሰንስ አልቀበልም። የሚያመኝ ነገር የለም። እኔ ጤነኛ ነኝ። ቆሜ ሰርቼ ማሳየት ፈልጋለሁ። ከዛ በኋላ ጋይስ ኦልሞስት ነው 4 አመት አልፎ አንዳንድ ጊዜ ደግሞ ፀሐይ ወጥቼ ስመጣ ይሄ ወጥቼ አሁን ከቤት አልወጣማ ድንገት ወጥቼ ታክሲም ለመጠበቅም ለሆነ ነገርም ቆሜ ከሆነ ምናምን ሁሌ አይደለም በሆነ አጋጣሚ እንትን ካለኝ ፀሐይ በጣም ከመታኝ ምናምን አልፎ ራሴን ያመኝና ይነስረኛል። ከዛ ውጪ ያ ኮንቲኒየስሊ የሚነስረኝ የሚያመኝ ምናምን ላይ መለስ ነው አንደ ሰይጣን ሰባት ይጮህ ይወጣ የነሱን እንትን ምናምን ማለት ነው። ከዛ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ቀጥታ ሆስፒታል ሄጄ ስፔሻሊስት ዶክተር ምናልባት ታውቁት ይሆናል ሚካኤል ሻውል የሚባል ዶክተር አለና አብረን ተማር። ከዛ ከጓደኞቼ ላይ ለረጅም ጊዜ ያው ከሀገር ወጥቼ ነበር ተራርቀናል። ከሌሎች ጓደኞቼ ላይ ስልክ ወሰድኩኝና ደውዬ እንደዚህ ሕክምና ቼክ ማድረግ ፈልጋለሁ የምታውቃቸው ሰዎች ስለው የሆነ ዶክተር ስልክ ሰጠኝ። ሄድኩኝ ቤተዛታ የሚባል ሆስፒታል ተመረመርኩ። ምንም ነገር የለብኝም። ምንም ነገር እንዴ ይቀልዳል እንደዚህ በስደት ላይ ጭንቅላትሽ ላይ እግርሽ ላይ ጎንሽ ላይ ይላል እንዴ ዝም ብሎ እንዲሁ እንደዋዛ መሞት አለ እንዴ እንደዋዛ በሽታ እኔ አምላክ ዝም ብሎ ነው እንዴ ያለው አምላክ እኔ ዝም ብዬ ነው እንዴ ስሙን የምጠራው እንዴ በጣም ነው የተወራረድኩበት። እኔ ዝም ብዬ ነው ወይ አንተ አለክ እያልኩ በዚህ ልክ ይሄም ቀን ያልፋል ነገሮች ይስተካከላሉ ለበጎ ነው ቀን አይተህልኛል እያልኩ ስምክን እየጠራሁ ጭራሽ የሆነ ላይሰንስ ልታሰጠኝ ነው እንዴ የምቀበለው ላይሰንስ የለም ነው ያልኩት። አልሰማም። ሰውየው ገና ሲያወራ በልበል ነው ያልኩት እንዳጨርሰው። እኔ አምላኬ ሞቶ ነው የተነሳው ስለምን የሞት ወሬ ነው የምታወራብኝ ብዬ አልሰማ ካልችልም እንዴ አላዳምጥም። እንዴ ልትታከም ያለ በቃ ልትታከም ነው የመጣሁት ግን የሞት አዋጅ ምናምን የሚመስል ወሬ እንዳታወራብኝ። ማንም ሰው ሊያማው ይችላል ሊነስረው ይችላል ምናምን የሆነ ከባድ ድባብ አድርጎ ምናምን ከዛ እንደዛ እንትን አልኩኝና ላችሁ የፈለኩት ነገር በዚህም ልክ በህይወት ልትፈተኑ ትችላላችሁ። አስባችሁታል? እኔ አሁን እንደዚህ እነሱ
እሱ እንደዛ ስላለ ካለብኝ ነገር ጋር ደንግጬ በርግጌ የባሰ ለቅሶ የባሰ የሆነ ነገር ይብለ ነው አምነት ዘዋን ላዳምጠውም ልሰማውም አልችልም። ከኔ ጋር ያለው ከሁሉም ይበልጣል። ዝም ብዬ ነው እንዴ ያለ ምክንያት ስሙን እየደጋገምኩ መድኃኒዓለምን የምጠራው? ለኔ ማድረግ ካቃተው ምን ማለት ነው እንዴ? ልሰማም ላዳምጥም ምንም እንትን ልልም አልችልም። ከአምላክ በላይ ምን አለ? እኔ ሞቶ የተነሳ አምላክ እኮ ነው ያለኝ። ብድግ ብሎ መጥቶ የሆነ ላይሰንስ ሊለጥፍብኝ እንደዚህ ያምሻል ምናምን ማናት የሚያማት? ቢያመኝም ይምረኛል። ሊያመኝ ይችላል፣ ሰው ነኝና አትመመኝ አይባልም፣ ግን ይምረኛል። እናንተ የምትለጥፉብኝ ላይሰንስ የለም። ያውም ስደት ላይ መጥቼ ሰው ሀገር ላይ በልን ያላዳምጥክም ያልኩት እንዳጨርሰው ወጋውት እያልኩኝ ካፉ ላይ ሰውየው ኖ ሲስተር ዲስ ኢዝ ሲሪየስ ሲለኝ ኧረ በል ዞር በልኩት። ምን ያላዳምጥም ምንም መድኃኒት ራሱ እንዳጽፍ የምገዛው መድኃኒት የለም። ከዛ በኋላ ከባድ ፈተና የሆነብኝ አሜሪካን ሀገር ካለው አብሮ አደጌ ጋር ነበረ። ለምን እሱ የሆነ ጉግል ላይ አሜሪካ ያሉ ሰዎች በጭጨው የለም እሱ እኮ ራሱ አንዴ በጭጨ እኮ ነው ስልኩን በእጁ ይዞ በስልኩ እያዋራኝ ስልክ የሚፈልግ ሰውዬ እኮ ነው። ስልኩን በእጁ ይዞ ዌር ኢዝ ማይ ፎን የሚለኝ ሰውዬ ጭራሽ የባሰው ነው። እኔ ኖ ጉግል ላይ ቼክ አድርግ ይላል። እዛው ለራስ ጉግል ላይ ቼክ አድርግ ስልክክን በእጅክ ይዘህ ስልክ የሚያስፈልግህን ጉዳይ። እኔ የምወስደው መድኃኒት የለም የኔ አባት። በቃ ማንኛውም ሰው ሊያማው ጥሩ ስሜት ላይ ይሰማው ይችላል አለ ቴዲዬ እግዚአብሔር እና ይሄን ያስነሳኝ ምንድነው? እግዚአብሔር በጣም በብዙ ምህረት ያደረገልኝ ሴት ነኝ። በብዙ የጎበኘኝ ሴት ነኝ። በብዙ የሆነ እንደዚህ ወጀቡ ሲነቃነቅ ምናምን ሽብሩ ሲበዛ ምናምን አልሸበርም። ለምን ያሻገረኝ በድል ያወጣኛል። የሆነ ሰባራውን ድልድይ ገጥሞ ያሳለፈኝ እና እኔ የረዳኝ እግዚአብሔር ነው። ከማንም ቀድሞ ለኔ የደረሰው ከማንም በበሽታ ሲመጡ አይሰራም አይጸናም ብሎ በማጣት በችግር ሲመጡ ታሪክን ቀይሮ ድብልቅልቅ አድርጎ ሰማይና ምድርን ይዘረጋ አምላክ አለኝና ሌሎቻችሁን ተስፋ አትቁረጡ። አሁን ተስፋ መቁረጥ ውስጥ ያላችሁ ራስን ማጥፋት እንደ አማራጭ የምትቆጥሩ ሰዎች እኔ ምናችሁን እንደሚያማችሁ አላውቅም እንዴ። በርግጥ በዛ በነበራችሁበት ባላችሁበት እኔ እንዴት እንደሚቆጨኝ ራሴን ላጠፋ ያሰብኩበት ቀን ግብግብ በህይወቴ ግብግብ የሚያደርገኝ ቀን ቢኖር ያ ቀን ነው። ግን አንዳንዴ ያን ቀን ማሰቤ ዛሬን ያስመሰግነኛል። አስቤ እኮ አውቃለሁ እግዚአብሔርን እንደዚህ ፊት ለፊት ባህሩ ቁጭ ብሎ እኔ ደግሞ ባህር ነው የሚቀናኝ። የባህሩ መንፈስ ነው መሰለኝ ያዘኝ። ራሴን እዚህ ሀገር ባህር ውስጥ ልከት አንድ ቀን የዱባይ ፖሊስ ያዘኝ ሌሊት ላይ። ምን ትሰሪያለሽ በዚህ በሌሊት እዚህ ባህር ስር? እግዚአብሔርን ሳሚ ይባላል ፖሊሱ። ስቲል ናው ፍሬንድ ነው ስቲል ናው። ረጅም ሰዓት ወስዶ ያዳመጠኝ ሰው የእውነት ያንን ቀን ያሳየኝ ይሄን ቀን ሊያሳይ ላይክ ሳይበድልም ባይዘው ላይክ ሳይበድል ለካ ቀን ነበረው አልኩኝ። በቃ ቀና ሊያረገኝ ቀን ነበረው ዛሬ ላይ። ለዛ ነው በቃ በህይወት አንድ ድርሃም ውሃ መግዣ አጥቼ አውቃለሁ። ሞዴስ መግዣ አጥቼ አውቃለሁ። ለዛ ነው ዛሬ የሆነ ቅድም እንዳልኳችሁ ውድ ሬስቶራንት ሄጄ ብሬ አውጥቼ የበላው ቀን ኃጢአት የሰራው ያህል ራሴን ወቅሳለሁ። የእውነት ኃጢአት ወንጀል የሰራው ያህል እንዴት ራሴን እንደምወቅሰው ልክ እንዳልሆንኩ እንዴት እንደሚሰማኝ ኤክስትራ ነገር ያወጣው ሲመስለኝ ያቺ ቀን ትመጣብኛለች። በቃ አንድ ድርሃም ውሃ መግዣ ያጣሁባት ቀን ፊቴ ላይ ትመጣብኛለች። በቃ እንዴት እግዚአብሔር እንዴት ይቅር በለኝ እንደምለው። ከዛ ግን የሆነ ልቤ መልሶ ማለት ነው ያን ስሜት ደግሞ እንዲሰማኝ የሚያደርገኝ እውነት እግዚአብሔር መልሶ እግዚአብሔር ማለት ነው በቃ የሆነ ለዚህ እኮ ነው ያጽናናውሽ፣ ይሄን ቀን እንድታይ እኮ ነው፣ ይሄን ያደረኩልሽ እኮ እኔ ነኝ፣ እኔን እንድታመሰግኝም ነው። የሆነ እንደዛ አይነት ስሜት ልቤ ውስጥ ይመጣል። ለምንድን ነው ያዘንኩት? የእግዚአብሔር መገኘት በህይወቴ መስራቱ በምን አሳውቃለሁ? እኔስ እንዴት አውቃለሁ? ያንን ቀን ዛሬም ደግሞ እንዲያሳየኝ ነው እንዴ? እግዚአብሔር እኮ እንዲያደረገልኝ እንድደሰት ነው በተአምር ህይወቴን የቀየረው። መመስከሬ በቂ እኮ ነው። ለምንድን ነው ከመልካም ነገር ለኔ ያልተፈቀደም ይመስለኝ? የእውነት የሆነ ሞል ውስጥ ገብቶ የሆነ ውድ ሽቶ መግዛት ኃጢአቱን ላይ ይመስለኛል። እፈራለሁ። ትቢቱን ላይ ይመስለኛል።
እየተበይኩ ላይ ይመስለኛል። እግዚአብሔር የእውነት በጣም 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 ሃርድ ዴዮችን ስናይ ትፈራላችሁ። በህይወት የሆነ ግብዞች ካልሆናችሁ በስተቀር ፈሪ ነው የምትሆኑት። ኤክስትራ ነገር ለማውጣት ፈሪ ነው የምትሆኑት። ትሻሻላችሁ፣ ትፈራላችሁ። ለዛ እግዚአብሔር ቀን እንዳለው አስቡ። ለሁላችን ቀን አለ። ለዛ ነው ብዙ ጊዜ ስመርቃችሁ ለኔ የደረሰ አምላክ ለእናንተ ይድረስላችሁ እምላችሁ። የእውነት ስለደረሰልኝ ነው። በጤና ይደርሱልኛል፣ በመውጣት መግባት ይደርሱልኛል፣ በፋይናንስ ይደርሱልኛል። ማጣቴን፣ ችግሬን፣ የሆነ ነገር ላይ መለስ እንደ ሰይጣን 7 ያስጮህ አውጥቶልኛል። ዛሬ ላይ ባለኝ ነገር፣ ዛሬ ላይ ባለሁበት ነገር ከልቤ ደስተኛ ነው። ነገ ሌላ ቀን ነው። ነገ መድኃኒዓለም ነው የሚያውቀው። ለኔ የተሰጠኝ ዛሬ ነው። ዛሬን አሳምሮ ሰጥቶኛል። ነገ ደግሞ ሚስጥር ነው። እሱ ያውቃል ምን ይዞ እንደሚመጣ ነገር እና ይህንን ያነሳሁትኝ በማይሄ የተነሳ ነው። ተስፋ አትቁረጡ። ደግሞ ለቅሶ ነው የሚያመጣው። አንድ ነገር ልንገራችሁ፣ ለቅሶ በሌ እንዴነ ለቅሶ ነው ይዞባችሁ የሚመጣው። እግዚአብሔርን በብዙ አታልቅሱ። ይሄ ቀንም ማታም እግዚአብሔርን እያማረራችሁ ምናምን ለቅሶ ነው የሚያመጣው። ማልቀስ ካለባችሁ እሱ ስራ አልቅሱ። ተንበርከካችሁ ጎብኛኝ፣ የኔ ቀን መቼ ነው? ዛሬን አትለፈኝ በሉት። ያያል፣ በትክክል ያያል። ስለዚህ ተስፋ መቁረጥ ውስጥ ያላችሁ ይሄ ሌላ ነገር ራሳችሁን ለማድረግ የምታስቡ እህቶቼ ቀና በሉ። ቀና በሉ። የእውነት ቀና አለ። በኪሳራ አትውጡ። እግዚአብሔርን ያመነ እሱን የተደገፈ ወድቆ አይወድቅም። ከእናታችሁ እቅፍ በላይ እመኑት። እመኑኝ፣ አትጎዱም። እመኑት። ከምትረግጡት ምድር በላይ እግዚአብሔርን እመኑ። እኔ እስማ ደግሞ ሰይጣን እኮ ክፉ ነው ጋይስ። እንዴት እንደሚፈታተናችሁ አንዱን ስትብታሉ፣ አይምጣ ደግሞ ችግር አይምጣ። በላይ የመጨረሻ ተስፋ የቆረጥኩት ራሴን እስከ ማጥፋት እግዚአብሔርን ራሴን እስከ ማጥፋት ያሰብኩትኝ ካወቃችሁት ኤር አረቢያ የሚባል ኤርላይንስ አለ እዚህ ሀገር ሻርጃ ነው ያለው። የምታውቁት ካላችሁ ኤር አረቢያ ይባላል እና ኤር አረቢያ ኤርላይንስ ማለት ነው። ክሩ ተወዳድሬ ነበረ እና ሆስተስነት ማለት ነው። ካቢን ክሩ ተወዳድሬ የመጀመሪያውን ፈተና አልፌ ሁለተኛው ፈተና ላይ ሰይጣን መሆኑን የምታውቁት ተኝቼ አላርም ሞልቼ ተኝቼ አላርሙ ጮሆ ሳልሰማ ከኢቭን ከዛ ተደውሎልኝ ሳላነሳ ፈተናው አለቀ። የመጨረሻ ተስፋዬ ያ ነበር። በቃ ህይወቴ ይቀየራል፣ ጥሩ ስራ አገኛለሁ። በቃ ይሄ እንዴት ብዬ ልንገራችሁ እንዴት ተስፋዬ እንደነበረ ያ ስራ። በቃ ያን ቀን እኔ ከዚህ በኋላ ማለት እድሌ ሁላ ነገሮች ሁላ ተበለሻሹ። እንዴት ተስፋ እንደቆረጥኩኝ የመጀመሪያውን ፈተና አልፌ ያለው ሁለተኛው ፈተና ማለት እሱን ፈተና ካለፍኩኝ ቀጥታ ለትሬኒንግ ወደዛ መገባበት ነው። አላርም ሞልቼ ተኝቼ አላርሙ ጮሆ ሰልችቶት ዝም ብሎ ይኸው ብቻ የእግዚአብሔርን ስራ እና እግዚአብሔር ነው መሰለኝ ያልወደደው ያልፈቀደው እዛ ጋር ያየልኝ ነገር አለ ወይ ሞት ይሆናል የሚጠብቀኝ ወይ እግዚአብሔር በቃ ነው እሱን ላንቺ አልፈቀድኩም ሲል ይሆናል። ስልክ ስንቴ እንደደወሉልኝ ሳላነሳ ከኤር አረቢያ ማለት ነው። ስንቴ እንደተደወለልኝ በሌቲንግ ተኝቼ አላነሳ። ስነቃ ሰዓቱ ሄዷል። ሳይም ስልክ ተደውሎልኛል፣ አላርሙ ጮኋል። ከዛን ቀን በህይወቴ ተስፋ ቆርጧል። በቃ የዛን ቀን ተስፋ ቆርጧል። በቃ ምንም እኔ ብኖርም ባልኖርም የሚሆንም የሚሳካም አልመሰለኝ።
የዛን ቀን አይ በቃ የኔ ነገር አክትሟል፣ እግዚአብሔር ፊቱን አዙሮብኝ ነው። ከዚህ በኋላ ምንም ዋጋ የለውም። እንግዲህ ፈጣሪ ያሳያችሁ። አይ ከዚህ በኋላ የኔ ነገር በቅቷል፣ በቃ ዘግቶብኝ ነው፣ ምንም ተስፋ የለኝም ማለት ነው። የዛን ቀን ነው በቃ ራሴን ለማጥፋት አይቻልኩ። 10 ጊዜ የቤቱ የምኖርበት ሰውዬ ቤት አከራዩ 10 ጊዜ እየመጣ የቤት ኪራይ ይለኛል። እኔ ለራሴ 5 ሳንቲም የለኝም ምናምን በቃ ብቻ ብዙ ነገር ነበር። ከዛ ፋይናሊ ይሄ በሞትና በእንትን መሀል የምትሆኑት ነገር አለ። በሞት ብኖርስ ምን እጠቅማለሁ የምትሉት ግን እግዚአብሔር መልካም ቀን አለው። ለእናንተ ያሰበውን ቀን ቆጥሮ ይሰጣል። ዛሬ ሳስበው በቃ ለበጎ ነው እኔ እዛ ኤርላይንስ ያልገባሁት። ሞትም ሊጠብቀኝ እኮ ይችላል። የሆነ ነገርም እኮ ሊኖር ይችላል፣ አይታወቅም። እግዚአብሔር ከሆነ ነገር ሲሰውራችሁ ከሆነ ነገር እየጠበቃችሁ ነው። ለዛ ነው ሰውም ቢሆን እግዚአብሔር በምክንያት ከህይወታችሁ ያወጣውን ሰው ለመመለስ አትታገሉ ብላችሁ አትታገሉ። የነገውን ቀድሞ አይቶላችሁ ነው። የሆነ ሰው እናንተ እየወደዳችሁት አልወደድኳችሁም ብሎ ሲሄድ ለምን አልወደድከኝም ብላችሁ አትጩሁ። እግዚአብሔር በምክንያት ነው ያንን ያደረገው። ወይ የነገ ጉዳታችሁ የበለጠ ይሆናል እና ለዛ ነው ብዙ ጊዜ በምክንያት ከህይወታችሁ እግዚአብሔር ሰው ሲያወጣ አትታገሉ ለመመለስ። አይመጣውም፣ አይሆንም። እሱ ያየው ነገር አለ እና እዚህ ውስጥ ያላችሁ ሴቶች እህቶቼ፣ ስደት ላይ ያላችሁ ወንዶች እንድትሆኑ ተስፋ አትቁረጡ። ከእግዚአብሔር ተስፋ ይቆረጡ፣ ከሰው እንጂ ከፈጣሪ ተስፋ ይቆረጡ። እና ይህንን ልላችሁ ምርጦች፣ ሁላችሁም ተስፋ አትቁረጡ። ተስፋ መቁረጥ ጥሩ አይደለም። በተለይ ከእግዚአብሔር ተስፋ ይቆረጥ። እሺ 1 2 3 4 ኦኬ። ስላስገባችሁኝ አመሰግናለሁ። ከሲንጋፖር ነው የገባሁት። አማርኛ በደንብ አቀናብረሽ እየጻፍሽ አይደል? አማርኛ አልችልም ብትል አቀናብራ እኮ ኮመንት ላይ እየጻፈች ነው። አንዳንድ ሰው ግን ጤነኛ ናችሁ? ኩቺ ታኒዬ በስማ እንዴት ደክሞኝ ነበር ልተኛ እያልኩኝ ነው እንግዲህ የገባሁትና ከተቀመጥኩበት መነሳት አቃተኝ ቁጭ ብዬ ስሰማሽ። የኔ ወርቅ የምር በእውነት ተነሳ እኮ ነው የወሬ ተነሳ። በቃ እንዴት የተባረከ አንደበት ነው ያለሽ ራሱ። የምር በጣም ብዙ ሰው እግዚአብሔር ነው ታውቂያለሽ፣ እንደዚህ አይነት አንደበት ራሱ ሲሰጥ ሰውን እንድታበረታ የሚያደርግ ማለት ባለፍክበት ማለፍ ሰውን ስታበረታ ይበረታል። ያ እውነት ለምን ታሪክ አይደለም የምታወሪው አንቺ ነው። ይሄ ታውቂያለሽ፣ እነዚህ አሁን ሞቲቬሽናል የሚሉት ይጮሃሉ፣ ዝም ብለው ነው የሚጮሁት ታውቂያለሽ። ባዶ ተነስተኛ ምናምን እንደዚህ ነው ላይክ ይሄ ምን እንደሆነ እራሱ ችግር ምን እንደሆነ ማለፍ ምን እንደሆነ ማጣት ምን እንደሆነ ሳያውቁ ስለሚናገሩት መስማት አትችይም። ምክንያቱም የሚያወሩት ራሱ ውስጥሽ አይገባም። ግን ያለፈበትን ሰው ማለፍ ሲያስተምርህ ውስጥሽ ነው የሚገባው። በእውነት እንቅልፌ ደጅ ነው የዋልኩትና እንቅልፌ መጥቶ በቃ ተኛለሁ ምናምን ብዬ ነው እያወራ እንደዚህ እያየሁ ነው ስክሮል አድርጌ የገባሁትና ከተቀመጥኩበት መነሳት አቅቶኝ ነው ዝም ብዬ ሳዳምጥሽ የነበረው። በጣም ብዙ አሁን አንቺ ምናልባት ለአንድ ሰው ይሆናል አስበሽ ይህንን መልእክት የተናገርሽው፣ ግን አንድን ሰው እነካለው ብለሽ በምታወሪበት ምናልባት በዚህ ሰዓት ብዙ የተጨነቀች ብዙ
የመጨረሻ ደረጃ ላይ የደረሰች ነፍስ ማለፍ ያቃታት በቃ መስማት የምትፈልግ ይሄንን መስማት ያለባት በዚህ ሰዓት በቃ በእግዚአብሔር ፊት ምናልባት በቃ ተስፋ ቆርጫለሁ እግዚአብሔር ሆይ በቃ እኔ በቃኝ ከዚህ በኋላ ምንም መኖርም አልፈልግም ምንም አልፈልግም በቃ አይ ዋንት ቱ ዳይ ብላ የሆነ ራሷን ራሱ ተስፋ ቆርጣ የመጨረሻ ላይ ራሴን ህይወቴን ላጥፋ እንደዚህ ልሆን እያለች ያለች ነፍስ ትኖራለች እና እግዚአብሔር በአንድም በምንም በቃ መናገር ካለበት እግዚአብሔር ህፃን ልጅ አስነስቶ ይናገራል እና እኔ እንደሱ ነው እያሱ እየተረዳኝ ሳዳምጥሽ የነበረው። አሁን እሷ እኮ ምናልባት አንድ እዚህ ጌስት ላይ የምታውቃትን ወይንም ደግሞ በምክንያት የተናገረች መስሏታል። ግን በዚች አሁን 300 ሰው እያየ ዝም ብሎ ኖርማል የሚያልፍ አይደለም። መስማት ያለበትን ሰው እግዚአብሔር ከምንም ነገር አምጥቶ ቁጭ አድርጎ ያሰማዋል። የብዙን ሰው ተስፋ ያድሳል እና እኔ በእውነት አዶን ኢቭን ነው ምን እየሰራሽ እንደሆነ ቲክቶክ ላይ ነው አላውቅም። ምን እንደምትሰሪ እዚህ ቲክቶክ ላይ ቁጭ ብለሽ you need to go out በጣም ብዙ ማድረግ ትችያለሽ አንቺ በእውነት ዩቲዩብ ላይ ምናምን ገብተሽ በስነ ስርዓት በብዙ መድረስ ትችያለሽ። እዚህ 300 ሰው አይደለም ከዛ በላይ መድረስ ትችያለሽ አንቺ። ከሁሉም ደግሞ እግዚአብሔር ምን ሰጥቶሻል መሰለሽ? እኔ እንደዚህ ዝም ብዬ ገብቼ ባይዘው ታውቂኛለሽ አይደል? ብዙ አልገባም ጌስት ሰው ቤት እና መርጬ ነው የምገባው እና ምን ሰጥቶሻል መሰለሽ? ሳይው እግዚአብሔር መደመጥን ሰጥቶሻል። አንዳንድ ሰው መናገር ስለቻለ ዝም ብሎ ይናገራል፣ ግን አትሰሚው፣ አታዳምጪው። በቃ ምንም ውስጥሽ አይገባም። እግዚአብሔር ሞገስን ሲሰጥ ግን መወደድን ይሰጣል። በቃ የሚያይሽ ሰው እንደዚሁ ይወድሻል። ሰው እግዚአብሔር መደመጥን ይሰጣል። እግዚአብሔር መሰማትን ይሰጣል እና የሆነ ስትናገሪ የሆነ የሚያበረታ ነገር አለ ከውስጥሽ የሚወጣ በእውነት ይሄ you just need to know ይሄ it's not something ሁሉም ሰው የሚታደለው አይደለም። ሁሉም ሰው ብድግ ብሎ አውርቶ አንዳንድ ሰው እኮ በቃ የሆነ ችግር ኖሮበት አውርቶ ሄዶ ምንም አታዳምጩ። 1 ሰዓት 2 ሰዓት ሙሉ አውርቶ ምን እንዳወራ ራሱ አይገባም ውስጥሽ። የምትናገሪው ነገር የሚቀር ነገር ነው የምትናገሪው አንቺ የሚተርፍ ነገር እና እግዚአብሔር ዘመንሽን ይባርክ። ከዚህ በላይ ደግሞ እግዚአብሔር ለብዙዎች እግዚአብሔር ምክንያት ያደርግሽ። በቃ ለብዙዎች መዳን ያደርግሽ እግዚአብሔር። በሄድሽበት ቦታ ሁሉ እግዚአብሔር መደመጥን ይስጥሽ። የምትናገሪው ነገር በቃ መሬት አይውደቅ እና በእውነት መግሊትሽን ጸጋሽን ወቂውና ጎ አውት በእውነት ዩቲዩብ ላይ በደንብ አለኝ ዩቲዩብ አለኝ። አይ ነው ባለፈው እያወራለኝ አለኝ አልሽ ግን በቃ ሰብስክራይብ እያደረጋችሁ ጋይስ ባይዌ ላይ አለ ዩቲዩብ ባይዌ ላይ አለ። እገባለሁ እኮ ዩቲዩብ ላይም እገባለሁ። ያው እንደዚህ ብዙ አይደለም እንጂ እገባለሁ። በደንብ ጊዜ ሰጥተሽ ውጪ በእውነት ብዙዎችን ትደርሻለሽ። ለብዙዎች መሆን ትችያለሽ እና በእውነት እግዚአብሔር ደግሞ በዛ ላይ ደስ የሚለኝ ራስሽን አይደለም ከፍ የምታደርጊው በቃ እግዚአብሔርን ያነሳሽን ከየት ቦታ እግዚአብሔር እንዳነሳሽ ታውቂያለሽ እና እግዚአብሔር ነው ብድግ በቃ የእግዚአብሔርን ስም ነው የምታከብሪው። ለዛም ነው እግዚአብሔር ደግሞ በብዙዎች ዘንድ ያለሽ ክህደት በቃ ያረገልኝን አለመናገር እኔ ክህደት ነው የሚመስለኝ። በቃ ካፈር እንዳነሳኝ አለመናገር። ሲቀጥል ደግሞ የሆነ በጣም ነው ትቢት የምፈራው በህይወቴ በቃ አላቅም። የተበይኩ ቀን እግዚአብሔርን የናኩት ያዋረድኩት ያለ የሚመስለኝ አሉን ነው ወይ እንደ ቅድም እንዳልኳችሁ ነው። እኔ አሁን ውድ ሬስቶራንት ሄዶ መብላት ኃጢአት ያህል ይሰማኛል። ግን መልሼ ደግሞ እንዲ አርጎልኝ የለ እንዲ ከዛ ያወጣኝ እሱ አይደል እንዲ እላለሁ እና በቃ ዋጋውን ማሳነስ ይመስለኛል እግዚአብሔር። ለዛ ነው ደግሞ ታውቂያለሽ አመስጋኝ ሰው ሁሉ ጊዜ እየተጨመረለት ነው የሚሄደው። እግዚአብሔርን የሚያመሰግን ሰው ሁሉ ጊዜ እየተጨመረለት ነው የሚሄደው እና በሁሉ ነገርሽ ላይ አሁን ቅድም እየሰማው እየጻፍኩልሽ ነበር። የምር ነው እንድትገቢ ነው ሀገር ቤት ምናምን እያልኩሽ ነበር፣ እየቀለድሽ ነበር እና ልገባ ነው ማለት እግዚአብሔር አምላክ ዘመንሽን ይባርክ። በምትገቢበት ቦታ እግዚአብሔር እሱ አልፎሽ ይሄድ፣ ቀድሞሽ ይሄድ።
ያንቺ ሳይሆን እግዚአብሔር ያለው ነገር በህይወትሽ ይሁን። አንቺ ያሰብሽው፣ አንቺ የመረጥሽው፣ ሰው የመረጠልሽ ሳይሆን እግዚአብሔር የመረጠልሽ ይሁንልሽ በህይወትሽ። በዘመንሽ ሁሉ እግዚአብሔር የደስታ ዘመንን ያምጣልሽ ከፊትሽ። ከዚህ በፊት ያገኘሽ ድንጋይ፣ ከዚህ በፊት የመታሽ ድንጋይ አንቺ ነሽ ሁሌ የምትመርቂው፣ ግን ልመርቅሽ ዛሬ ነኝ። ከዚህ በፊት የመታሽ ድንጋይ ከዚህ በኋላ ያገኝሽ። ከዚህ በፊት የመታሽ እንቅፋት ከዚህ በኋላ አይምታሽ። እግዚአብሔር በሄድሽበት ሁሉ ሞገስን ይስጥሽ። የሚያይሽ ሁሉ ይውደድሽ፣ የሚሰማሽ ሁሉ ይቀበልሽ። እግዚአብሔር በሁሉ ሰው ፊት ምልክትን ያድርግብሽ። በሁሉ በሄድሽበት ሁሉ ዘመንሽ ይባረክ። ለምለም በቃ ለምለም ይሁንልሽ። እግዚአብሔር ጓዳሽን ሁሉ ልክ እንደዛች ሴት በቃ ምንድን ነው የለኝም ትንሽ ነገር እንኳን የለኝም እንዳለች፣ እግዚአብሔር ግን ምንድን ነው ያደረገላት? ሞልቶ በቃ ማድጓ ዘይቱ ሞልቶ ተረፈ ነው የሚለው። የሚተርፍ ዘይት ለአንድ ጊዜ የሚሆን የምትሻገሪበትን ሳይሆን የሚተርፍ ዘይትን እግዚአብሔር በጓዳሽ ይሙላ። ማድጋሽ ሞልቶ ይትረፍ ለብዙዎች። ከዚህ በኋላም በቃ ይቺ እግዚአብሔር ያደረገላት ሴት ናት እንዲሉ እግዚአብሔር ምልክት ያደርግሽ። በዘመንሽ ሁሉ እግዚአብሔር ሰጪ ያደርግሽ፣ ተቀባይ ያደርግሽ። እጆችሽ ሁሉ ጊዜ የሚዘረጉት ለመስጠት ይሁን፣ ለመቀበል ሳይሆን ለመስጠት ይሁን። እግዚአብሔር ሰጪ ያደርግሽ፣ ይባርክሽ። እግዚአብሔር ልጅሽን ይባርክልሽ። እግዚአብሔር ልጅሽን ዘመኑን ሁሉ ይባርክልሽ። ክፉ አይንካው፣ ጠላት ፈልጎ አያገኝብሽ ልጅሽን። እግዚአብሔር በሄደበት እድሜ ዘመኑን ሁሉ አባት ሆኖ ያሳድግልሽ። እግዚአብሔር አባት ሆኖ ያኖርልሽ፣ ከክፉ ሁሉ ይጠብቅልሽ። እግዚአብሔር ካልታሰበ በቃ ከድንገተኛ ነገር ሁሉ እግዚአብሔር ይሰውርልሽ። አንቺንም ያልታሰበ ነገር ምንም አያገኝሽ። በቃ እንቅፋት የሚባል ነገር አይምታሽ። ሁል ጊዜ ሳቅሽ እንደዚህ ይሁን። በቃ ሁል ጊዜ እግዚአብሔር በሳቅ ይሙላሽ። እግዚአብሔር ቤትሽ በእልልታ ይሞላ። እግዚአብሔር በትዳር በቃ አንቺን በሚያከብር ነገር ሁሉ ይባርክሽ ደግሞ እና በጣም ነው የምወድሽ። ዘመንሽ ይባረክ። የእልልታ ዘመን፣ መጪው ዘመንሽ የካሳ ዘመን ይሁንልሽ። አሜን 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 አሜን። በእጥፍ የምትባረኪበት የካሳ ዘመን ይሁንልሽ። እግዚአብሔር ካሳ ስላለው የካሳ ዘመን ይሁንልሽ። እግዚአብሔር ሲክስ ደግሞ በነበረሽ ላይ ያን የነበረሽን ሰጥቶ አይደለም የሚክሰው። እግዚአብሔር ሲክስ እኔ አይቼዋለሁ በዘመኔ። እግዚአብሔር በእጥፍ በረከት ነው የሚክሰው እና በእጥፍ በረከት እግዚአብሔር ይካስሽ። ከዚህ በኋላ ያለውን ዘመን የካሳ ዘመን ይሁንልሽ። እግዚአብሔር በቤትሽ ይግባ። በቃ ማንም አይግባ፣ እግዚአብሔር ግን በቤትሽ ይግባ፣ በጓዳሽ ይግባ። በምታልፊበት ነገር ሁሉ የእግዚአብሔር እጅ ባንቺ ላይ ይሁን። አሜን። ይወድ በጣም ነው የምወድሽ። ተባረኪልኝ። አሜን አሜን። ቴንኪው የኔ ቆንጆ። አሜን። ሁሌ አንቺ ነሽ የምትባረኪው እና ዛሬስ ተባረኪ እንጂ አንቺ ደግሞ ባርከሽ ብዬ ነው። እኔ ባይዘወይ መባረክ እወዳለሁ እና ዘመንሽ ይባረክ። በቃ በጣም ነው የምወድሽ። አሜን እናቴ። አሜን። ሰንዬ እኔ ወርቅ ተባረኪልኝ እኔ ቆንጆ። ይቅርታ እንግዲህ ሁላችሁንም አስቆንኳችሁ። በቃ ውስጤ ብለው ነበር። እሰይ እንኳን ባረክሽኝ። አሜን ይሁንልኝ። እኔ ቆንጆ እና በቃ መቼ ነው የምትሄጂው? አንድ ወር አለ። እናይሻለና አይሆፕ አጠፊብንም እዛ ገብተሽ ኖ። ኧረ በፍጹም በፍጹም። ጉቺ የት ሄደች እንዳንል እዚህ ቲክቶክ ስንል የምናይሽ ደግሞ እንዳጠፊብን። ጠፍቼ ማንን ልታዩ? ጸጥ ነው የሚለው። ማንን እናያለን? ጸጥ ነው የሚለው። ሁላችሁም ተባረኩ። እንግዲህ ጌስት ላይ ያላችሁ ዘመናችሁ ይባረክ። እግዚአብሔር ከክፉ ይጠብቃችሁ። ሁላችሁም እንግዲህ 200 ምናምን ሰው አለ። ሁላችሁም ተባረኩ። የእግዚአብሔር በረከት ይጎብኛችሁ ሁላችሁንም። ቴንኪው ቆንጆ ጉቺዬ፣ መልካም አዳር። አሜን እናቴ ሰንዬ፣ ሰላም እደሪልኝ። አውሩ እስኪ አውሩ። ምን ነው ዝም አላችሁ? ገስት ገብታችሁ ቁጭ ብላችኋል።